የዕብራውያን መጽሐፍ ለምን ተጻፈ? የመልእክቱ ሐሳብ ምንድነው? የተጻፈላቸው ስለማን ነው የሚለውን ሐሳብ መመለስ የዚህን ቁጥር በትክክለኛ የዚህን ቁጥር የዕብራውያን ምዕራፍ 6 ቁጥር 4 እስከ 6 ያለችውን ትርጉም ትክክለኛውን ትርጉም እንድናገኝ የሚረዳን የመጽሐፉን አጠቃላይ ሐሳብ ስናቅ ነው። እንግዲህ አንዳንድ ጊዜ ያው እናንተም እንደምታውቁት ያለችው አብዛኞቻቸው አገልጋዮች ናቸው። ምንድነው የሚባለው? ትክክለኛ ሄርሜኔቲክስ ከሌለ ትክክለኛ ትምህርት የለም። ትክክለኛ ትምህርት የሚወለደው ከትክክለኛ ስነ አፈታት ነው ይባላል። ስለዚህ ትክክለኛ ስነ አፈታት በሌለበት ትክክለኛ ትምህርት አይኖርም። ለምን? ትምህርቶች ሁሉ የሚቀዱት ምንድነው? መጽሐፍ ቅዱስን በትክክል ከመፍታት ነው። አብዬ ሚውት አርጋት ማይክን። እሺ። ስለዚህ የዕብራውያን መጽሐፍ ሐሳብ ምንድነው የሚለውን ነው እንግዲህ የምናስቀድመው። የዕብራውያን መጽሐፍ ያው ጸሐፊው እስካሁን ድረስ ያው አከራካሪ ነው። ነገር ግን በእርግጠኝነት ጳውሎስ እንዳልጻፈው ግን መስማማት እንችላለን። እገሌ ነው የጻፈውን ጸሐፊውን በትክክል በውል ባናቅም ጳውሎስ እንዳልጻፈው ግን በትክክል ማወቅ እንችላለን። በምን እናውቃለን? በሁለት ምክንያት። እሱን አነብላችኋለሁ። ጳውሎስ አልጻፈውም ብለን እንድንደመድም የሚያደርገንን ማለት ነው። እዚሁ ከመጽሐፉ ሳንወጣ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እሺ ከተቀበል እኛስ እንዲሁ ያለውን ታላቅ መዳን ቸል ብንለው፣ ቁጥር 3 ማለት ነው፣ እንዴት እናመልጣለን ይልና ይህ በጌታ በመጀመሪያ የተነገረ ነበርና። ማለት ይሄ አሁን የምንሰብከው ትምህርት ወንጌል እያለ ነው። በመጀመሪያ በጌታ የተነገረ ነው ይላል። ልክ አይደለም? ወንጌልን የሰበከው ጌታ አይደለም? ከመጥምቁ ዮሐንስ በኋላ ወንጌልን እየሰበከ የመጣው ጌታ ኢየሱስ ነው። ስለዚህ በመጀመሪያ ይህ በጌታ ተነገረ ካለ በኋላ የተነገረ ነበርና ካለ በኋላ የሰሙትም ለእኛ አጸኑት ይላል። ከማ የሰሙት ማለት ነው? ከጌታ የሰሙት ለእኛ አጸኑልን ይላል። ስለዚህ ይሄ ሰውዬ ስንተኛ ሰው ነው ማለት ነው? ሶስተኛ ሰሚ ነው። የመጀመሪያው ጌታ ኢየሱስ ሲናገር የሰሙ አሉ፣ እነሱ ናቸው የነገሩን እያለ ነው። ስለዚህ ይሄ ሰው ቀጥታ ከ12ቱ ሐዋርያት ወይንም ጌታ የነበረበት ጊዜ ያልነበረ ወይ ደግሞ የዚህ መጽሐፍ ጸሐፊ ከ12ቱ ሐዋርያት አንዱ እንዳልሆነ በዚህ ቃል እንረዳናትም። የሰሙትም ለእኛ አጸኑት ነው የሚለው። እንግዲህ ጌታ ሲያስተምር ቃል በቃል የሰሙ 12 ሐዋርያት ናቸው። ስለዚህ እነሱ ደግሞ ሌላ ሰው ነግሯቸው ሳይሆን በአንደኛ ዮሐንስ ምዕራፍ 1 ላይ እንደተጻፈው በዓይኖቻችን ያየነው፣ በጆሮአችን የሰማነው፣ በእጃችን የዳሰስነው ተብሎ የለ። ስለዚህ ሐዋርያት በዓይናቸው ያዩትን፣ በጆሮአቸው የሰሙትን፣ በእጃቸው የዳሰሱ ነው እንጂ የሰበኩት የስሚ ሰምተው አይደለም። ስለዚህ ከ12 ሐዋርያት አይደለም። ሐዋርያው ጳውሎስ መቼም ከ12 ሐዋርያት መካከል ስላልሆነ ጳውሎስ ነው ይህንን የሰበከው እንዳንል ደግሞ ጳውሎስ ምን ይለናል? ገላትያ ምዕራፍ 1 ላይ እኔ ከሰው አልተማርኩትም፣ ከሰው አልሰማውም፣ ጌታ ገልጦልኛል ይላል። ስለዚህ አሁን ጳውሎስ ይሄ ለእኛ ጸኑት ነው የሚለው። ስለዚህ ጳውሎስ እኔ ሰው አላስተማረኝም፣ ሰው አልነገረኝም፣ ግን ጌታ ራሱን የገለጠልኝ ስላለ ጳውሎስም አይደለም የዚህ መጽሐፍ ጻፊ ማለት ነው። ጳውሎስም አይደለም፣ ከ12 ሐዋርያትም አይደለም። ግን ያው በዚህ ጉዳይ የሚጠረጠሩ ብዙ ሰዎች ስላሉ እነሱን ያው መጽሐፉን እያጠናን ስላልሆነ እነሱን ግን በእርግጠኝነት ጳውሎስ አልጻፈው። የመጀመሪያው አመክንዮ ወይንም ምክንያት ይሄ ነው ጳውሎስ ያልጻፈበት። ሁለተኛው ጳውሎስ አልጻፈም እንድንል የሚያደርገን ደግሞ ራሱ ጳውሎስ ከተናገረው ንግግር ተነስተን የዚህ መጽሐፍ ጸሐፊ ጳውሎስ እንዳልሆነ እናረጋግጣለን። ጳውሎስ ምን ብለዋል? በተሰሎንቄ ሁለተኛይቱ ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው። በገዛ እጄ የተጻፈ የኔ የጳውሎስ ሰላምታ ይህ ነው ይልና
ይህ ነው ካለ በኋላ የመልእክቴ ሁሉ ማስረጃ ይህ ነው ይላል። ማለት እኔ ስለ መጽሐፌ የመልእክቴ ማስረጃ እኔ ስጽፍ እንደዚህ ብዬ ነው የምጽፈው እያለ ነው። ስለዚህ አንድ መልእክት የጳውሎስ ነው አይደለም የሚለውን እንትን ማረጋገጫ ማህተም እየነገረ ነው። ስለዚህ ምን አለ? የመልእክቱ ሁሉ ማስረጃ ይህ ነው። ምንድን ነው የመልእክቱ ማስረጃ? በአንድ መጽሐፍ ጳውሎስ መጽሐፉን አለመጽሐፉን ማስረጃው ምንድን ነው ስንል እንዲህ እጽፋለሁ ይላል። እንዴት እጽፋለሁ ጳውሎስ ብለን ብንጠይቀው የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን ይላል። ስለዚህ እኔ ስጽፍ የጌታችን ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን የሚል መደምደም ያለው እያለ ነው። የዕብራውያን መጽሐፍ ደግሞ በዚህ አይደለም የሚጠናቀቀው። እዚህ እነዚህ አይነቶቹን አመክንዮችን ስናነሳ የዕብራውያን መጽሐፍ ጻፊ ጳውሎስ አይደለም ማለት ነው በእርግጠኝነት። ከዛ ውጭ ደግሞ መጽሐፉ ቀጥታ አይሁድን ስለሆነ አድሬስ የሚያደርገው የአይሁድን አማኞች ስለሆነ ቀጥታ የሚያደርገው፣ ጳውሎስ ደግሞ የአሕዛብ ሐዋርያ ስለሆነ በ13ቱም የጳውሎስ መልእክታቶች ውስጥ የሌሉት ሐሳቦች በዚህ ውስጥ አሉ። ስለዚህ ከ13ቱ ማለት ከሮሜ አንስተን እስከ ፊሊሞና ያሉት 13ቱ የጳውሎስ መልእክታትን ስናይ ከዕብራውያን መጽሐፍ ጋር እጅግ የተራራቀ ሐሳብ አላቸው። በእርግጥ ጳውሎስ ይህንን መጽሐፍ ስለማያንስ አይደለም። ጳውሎስ የተማረ ሰው ነው፣ እውቀት ያለው ሰው ነው። ይህን አይጽፍም ተብሎ ሳይሆን ጳውሎስ የአይሁድ መምህር አይደለም፣ የአሕዛብ አስተማሪ ሆኖ የመጣ ነው። ቅድምም ባነሳሁላችሁ በሁለት ምክንያቶች ምክንያት የዚህ መጽሐፍ ጻፊ ጳውሎስ አይደለም ማለት ነው። ስለዚህ አሁን ምንድን ነው መጽሐፉ ቀጥታ አድራሻ ተደርጎ የተጻፈው ምዕራፍ 13 ላይ ስናነብ በኢጣሊ ላሉት ሁሉ ይላል። ስለዚህ ጌታን ያመኑ ግን በየሀገር የተበተኑ አይሁዳውያን አማኞች ማለት የዳኑ ለአይሁድ የዳኑ አይሁድን አድሬስ ተደርጎ ነው ይሄ መጽሐፍ የተጻፈው። ስለዚህ የዳኑትን አማኞች ቀጥታ አድርጎ አይሁዳውያንን ብቻ ነው በነገራችን። ምክንያቱም መጽሐፉን ስናነብ የቤተ መቅደስ ስርዓት፣ ስለ ታቦት፣ ስለ መቅደስ፣ ስለ መስዋዕት ያወራል። ስለዚህ ይሄ ስለ ታቦት፣ ስለ መቅደስ፣ ስለ መስዋዕት የሚያወራው አሕዛብን አይደለም። አሕዛብ በብሉይ ኪዳን መስዋዕት የላቸው፣ ቤተ መቅደስ የላቸው አይደለም፣ ከዚህ ነፃ ናቸው። እዚህ ቀጥታ የዚህ ተቀባይ ባለቤት ሆነው የምናገኛቸው አይሁዳውያን አማኞችን ነው። ለምሳሌ ከዮሐንስ ወንጌል ውጪ ሌሎችን ወንጌላት ተመሳሳይ ወንጌላትን ስንመለከት ላልዳኑት አይሁድ ጭምር የተላኩ ናቸው። የዕብራውያን መጽሐፍና እንዲሁም የያዕቆብ መልእክት ግን ለዳኑት አይሁድ በቀጥታ የተጻፈ መጽሐፍ ነው። ለምንድን ነው የተጻፈው ስንል መጽሐፉን ስናነብ ከምንረዳበት ማስረጃ መካከል አንዱ ምንድን ነው? የዕብራውያን አማኞች ከሚደርስባቸው መከራ የተነሳ ወደ ኋላ እያፈገፈጉ ላሉ አማኞች የተጻፈ ነው። ስለዚህ መጽሐፉ የተጻፈው ወደ ኋላ እያፈገፈጉ ላሉ አማኞች ነው። ወደ ጌታ መጣን ብለው ወደ ኢየሱስ መጣን ብለው ወደ ቅዱሳን ኅብረት ተቀላቅለው እንደገና ልባቸው ወደ ኋላ እያመነታ ላለ አማኝ የተጻፈ መጽሐፍ ነው። ስለዚህ ወደ ኋላ የሚናፍቁ የድሮ ሃይማኖታቸው የሚናፍቁ የድሮ አገልግሎታቸውን የሚናፍቁ ለእነዚህ ሰዎች የተጻፈ መጽሐፍ ነው የዕብራውያን መጽሐፍ። ስለዚህ አሁን በመኮብለል ላይ ላሉ ሰዎች ነው እንግዲህ መጽሐፉን ስናነብ የምንተረጉመው እንዴት ነው? በመኮብለል ላይ ላሉ አማኞች የተጻፈ ነው። ወደ ኋላ እየደከሙ ለሸሹ የቀደመ እምነታቸውን ተግባራዊ ለማድረግ የሚታትሩ አማኞች ለነዛ የተጻፈ ነው። እንግዲህ ደግሞ ምዕራፍ 1ን ከቁጥር 1 እስከ 3 ባለው ስንመለከት ኢየሱስ ክርስቶስ ከነቢያት ሁሉ የሚበልጥ ነው ይለናል። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ ኢየሱስ ክርስቶስ በብሉይ ኪዳን ከመጡት አባቶች ሁሉ ነቢያት ሁሉ እጅግ የላቀውና የመጨረሻው የእግዚአብሔር ነቢይ ሆኖ ነው የመጣው። እግዚአብሔር አሁን በብሉይ ኪዳን በአዲስ ኪዳን ሌላ ተናጋሪ የሚናገርበት አፍ የለውም። ኢየሱስ ነው የእግዚአብሔር አፍ። እግዚአብሔር መናገር ያለበትን ሁሉ በክርስቶስ ተናግሮ ጨርሰዋል። አዲስ መገለጥ የለም። ሌላ የምንጠብቀው ሌላ መገለጥ የለም። እግዚአብሔር በቃሉ ያልነገረን ነገር ግን ሰዎች ደግሞ እየተነሱ አገልጋዮች እየተነሱ የሚነግሩን መገለጥና ትምህርት የለም። በልጁ
ተናግሮ ጨርሷል። በልዩ ተናግሮ ጨርሰዋል። በቃ ሌላ የምንጠብቀው ድምፅ፣ ሌላ የምንሰማው ድምፅ የለም። እግዚአብሔር በክርስቶስ ተናግሮ ጨረሰ። በቃ አለቀ። መደምደሚያው እሱ ነው፣ ራስ እሱ ነው። ስለዚህ ከዚህ ነገር ላይ ተነስተን ስናይ ስለዚህ ምዕራፍ 1 ቁጥር 4 እስከ መጨረሻ እስከ ቁጥር 14 እንዲሁም ምዕራፍ 2 ምኑን ስናነበው ኢየሱስ ክርስቶስ ከሕጉን ካመጡ ሕጉን ከተላላኩ ከመላእክት ደግሞ ይበልጣል ይላል። ከመላእክት ይበልጣል። ሕጉን በመላእክት አማካኝነት እንደተቀበሉት ነው የሚናገሩት አይደለም። ሕጉን በመላእክት አማካኝነት ተቀብለዋል፣ ግን ከነዛም ጭምር ኢየሱስ ክርስቶስ ይበልጣል ይላል። ምዕራፍ 3 ኢየሱስ ከሙሴ የሚበልጥ ነው። ምዕራፍ 4 እንዲሁ ከኢያሱ ደግሞ እንዲሁም ኢየሱስ የቀረልን ሰንበት ነው። ምዕራፍ 5 ስንመጣ ስለ ሊቀ ካህናት ይጀምርና በመሃል ስላልበሰሉ አማኞች ነው ይነገርናል። እንግዲህ ምዕራፍ 5 ቁጥር 1 ላይ በተለይም ምዕራፍ 4 ነው የሚጀምረው ሀሳቡ። ምዕራፍ 4 ቁጥር 14 ጀምሮ ነው የሚጀምረው። ስለ ታላቁ ሊቀ ካህናት ስለ ኢየሱስ ክርስቶስ መናገር ይጀምርና ምዕራፍ 5 ቁጥር 7 እስከ ምዕራፉ መጨረሻ ደግሞ በመሃል ይህንን ነገር ለመናገር በጣም እንደተቸገረ ሐዋርያው ይናገራል። ለምን? ያሉበት መንፈሳዊ ዝቅተኝነት ወይ ደግሞ ገና በመንፈሳዊ ነገር በጣም ብዙ ስላልሄዱ ይህንን ነገር ደፍሮ የእግዚአብሔርን ቃል ለመናገር እንደተቸገረ፣ ጆሮቻችሁ ስለደነዘዙ ስለፈዘዙ በቃል እንተረጉመው ጭንቅ ነው በማለት ሊነግራቸው የፈለገውን ነገር እነሱ ካሉበት መንፈሳዊ ልጅነት አንጻር መናገር እንዳልቻለ እናነባለን። ይህን ልና አሁን ምዕራፍ 6 ላይ ተሻገርን። ምዕራፍ 6ን ከቁጥር 1 ጀምሮ ነው የማነበው። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ ይላል። አሁን የማን ነገር? የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ ይላል። አሁን መንፈሳዊ ዓለም ውስጥ ክርስቶስን ማዕከል አድርጎ የመጀመሪያ ትምህርት፣ ክርስቶስን ማዕከል አድርጎ ሁለተኛ ትምህርት፣ ሶስተኛ ትምህርት አለ ማለት ነው። መንፈሳዊ ዓለም ውስጥ ኢየሱስ ክርስቶስ የትምህርታችን ማዕከል ነው። ግን በየደረስንበት ልክ ደግሞ ልንማረውና ልናውቀው የሚገባ መንፈሳዊ እውቀትና መንፈሳዊ እውነት አለ። ስለዚህ ስለ ክርስቶስ የምንናገረውን መጀመሪያውን ነገር ትተን ሰው ወደ ጌታ ሲመጣ ፋውንዴሽን ትምህርት ተማረ። እድሜ ልኩን ስለዛ ነው እንደሚማረው። ከፍ ማለት አለበት እኮ መንፈሳዊ መረዳቱ መጨመር አለበት። እድሜው እየገፋ ሲሄድ፣ በጌታ ቤት ደግሞ እድሜው እየጨመረ ሲሄድ ነገ ደግሞ አስተማሪ መሆን አለበት። ስለዚህ እንዳሉበት መንፈሳዊ ሕይወት ደረጃ ቢሆን ምዕራፍ 5 ላይ እንደሚነግራቸው እንደ ቆይታችሁ ቢሆን እኮ እናንተ አስተማሪዎች ልትሆኑ ይገባችሁ ነበረ። እንኳን መንፈሳዊ ነገር ልጅ ልትሆኑ ነው። አሁን በሉ ተነሱና በክርስቶስ ጉዳይ የመጀመሪያውን ትምህርትታችሁ ከፍ ወዳለ መገለጥ ነው ይላቸው። ከፍ ወዳለ መገለጥ ነው፣ ከፍ ወዳለ መረዳት ነው እንጂ ምንድን ነው የሚላቸው። ወደ ፍጻሜ እንሂድ ካለ በኋላ መሰረትን ደግመን አንመስርት ይላል። መሰረትን ደግመን አንመስርት። ምንድን ነው መሰረት? መሰረት አንዴ ነው የሚጣለው፣ ክርስቶስ ነው። የእምነታችን መሰረት ክርስቶስ ነው። አንዴ መሰረቱ ተመስርቷል። ያንን ደግሞ አንድገም ይላል። እንግዲህ መሰረት በሐዋርያትና በነቢያት መሰረት ላይ ታነጻቸዋል ነው የሚለው። መሰረት ማለት ትምህርት ነው። የቤተክርስቲያን መሰረት የሐዋርያት ትምህርት ነው። ቤተክርስቲያን መሰረቷን የጣለችው በሐዋርያት ትምህርት ላይ ነው። ስለዚህ ከሐዋርያት ትምህርት የሚቃረነው ሁሉ ማንም ይስበከው፣ ማንም ያስተምረው፣ ማንም ተቀባይነት የለውም። ከራሱ ከመንፈስ ቅዱስ ጋር ቀርቼዋለሁ ብሎ ቢያመጣ አንድ ሰው ተቀባይነት የለውም። ለምን? ከሐዋርያት ትምህርት ጋር የሚጋጭ እስከሆነ ድረስ። ስለዚህ በሐዋርያትና በነቢያት ላይ ታንጸናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ጀምሮ ስናነብ ጳውሎስ እንደ ብህላተኛ የአናጺ አለቃ መሰረትን መሰረትኩ፣ ማንም በዚህ መሰረት ላይ እንዴት እንደሚያንጽ ይጠንቀቅ በማለት መሰረትን መስርቱ ሳይሆን በተመሰረተው መሰረት ላይ በጥንቃቄ አንጹ በማለት ያስተምራል። ስለዚህ አሁን ሁለት ጊዜ መሰረት አንጥልም።
አዲስ ትምህርት ማምጣት አይገባንም። ትምህርቱ አንዴ መጥተዋል። እሱም ሐዋርያት ያስተማሩት ትምህርት ነው። ሐዋርያት ያስተማሩት ትምህርት ነው። ስለዚህ ምንድን ነው የሚለን? መሰረትን ደግመን አንመስርት። በቃ በቂ ነው። እግዚአብሔር ቃል ሐዋርያት ያስተማሩት በቂ ነው። ሌላ እውነት አያስፈልገንም። አንመስርት ይልና ይኸውላችሁ፣ ለምሳሌ አሁን ለአይሁድ አይደል እየተናገረ ያለው? በአይሁድ መካከል የመሰረት ትምህርት ማለት የትኞቹ እንደሆነ ቀጥሎ ተዘርዝረዋል። በአይሁድ መካከል የመሰረት ትምህርት ምንድን ነው? አንደኛ እርሱም ከሞተ ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶች፣ እጆችንም ስለ መጫን፣ ስለ ሙታንም ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። ምን የመጀመሪያ ትምህርት ማለት ለአንድ አይሁዳዊ የመጀመሪያ ትምህርት ሲባል ምን ማለት ነው? ከሞተ ስራ ንስሐ መግባት። ንስሐ የመጀመሪያ ትምህርት ነው። ንስሐ በብሉይ ኪዳንም ያለ ነው። እነዚህ ነገሮች የአዲስ ኪዳን ትምህርቶች ሳይሆኑ የብሉይ ኪዳን ትምህርቶች ናቸው። በብሉይ ኪዳንም ንስሐ አለ። ለምሳሌ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ነው መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እያስተማረ የነበረው በምንድን ነው? ስለ ንስሐ እያስተማረ ነው። ስለዚህ ንስሐ የመጀመሪያ ትምህርት ነው። ንስሐ ግቡ፣ ጌታን ተቀበሉ ማለት የመጀመሪያ ትምህርት ነው። ስለዚህ አሁን እኛ እዚህ ጋር ያለን አማኞች ንስሐ ግቡ አንባለም። ለምን? ኦልሬዲ ንስሐ ገብተን ድነናል። ወደ ጌታና አንባለም። ኦልሬዲ ወደ ጌታ መተናል። ጌታን እመን አንባለም። ኦልሬዲ ጌታን አምነናል። ንስሐ ግባ አንባለም። ንስሐ ገብተናል። ስለዚህ ይሄ የመጀመሪያ ትምህርት ነው። ከሞተ ስራ ንስሐ መግባት። ከሞተ ስራ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ ብሉይ ኪዳን አገልግሎት ሲናገር ምን ይላል? ያ የሞተ አገልግሎት ነው አይደለም የሚለው? የሞት አገልግሎት ይለው የለ። ስለዚህ በዚህ ጋር የሞተ ስራ ማለት ስለ ብሉይ ኪዳን አገልግሎት እያወራ ነው። እቱም አዲስ ኪዳን ላይ የሞት አገልግሎት የለማ ማለት በጌታ ቤት ሆኖ አንድ ሰው በአዲስ ኪዳን የሞት አገልግሎት የለም። ምክንያቱም ወደ ጌታ ስንመጣ ድነናል። ስለ የዳነ ሰው የሚያገለግለው አገልግሎት፣ የቸርች ውስጥ ያለ አገልግሎት የሞት አገልግሎት የለም። ስለዚህ ከሞተ ስራ ንስሐ መግባት ማለት ስለ ብሉይ ኪዳን እየተነገረ ነው። በብሉይ ኪዳን በዛ መሰረት እየተነገረ ነው። ንስሐ መግባት የመጀመሪያው። ሁለተኛ በእግዚአብሔር እምነት ይላል። አሁን በአዲስ ኪዳን አንድ ሰው ወደ ጌታ ሲመጣ በእግዚአብሔር እመን ነው የምንለው ወይስ በጌታ እመን ነው የምንለው? በእግዚአብሔር የሚያምነውን ሰው ጠርተን አይደለ እንዴ ጌታን ተቀበል የምንለው? መቼም አንድ ኦርቶዶክሳዊ፣ አንድ ከኦርቶዶክስ የሚመጣ ሰው፣ አንድ ከካቶሊክ የሚመጣ ሰው መቼም በእግዚአብሔር እመን አይባልም። ኦልሬዲ በእግዚአብሔር ያምናል። ሥላሴ አንድም ሶስትም ናቸው ብሎ እኮ ያምናል። አብ ወልድ መንፈስ ቅዱስ ሶስቱ ስም አንድ አምላክ ነው ብሎ ያምናል አንድ ኦርቶዶክሳዊ። እግዚአብሔር ሰማይና ምድር እንደፈጠረ ያምናል። ስለዚህ እነዚህ ሰዎች ሲመጡ እግዚአብሔርን እመኑ አይባልም። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ነው የሚባለው። ስለዚህ ኢየሱስን ስለ ኃጢአት እመንና ትጸድቃለህ የሚባለው። ስለዚህ አሁን ይሄ በእግዚአብሔር እምነት ማለት የአዲስ ኪዳን ትምህርትም አይደለም። ይሄ እውነትም ጌታ ኢየሱስ የመጣው በእግዚአብሔር እንድናምን ሳይሆን እሱ ስለ ኃጢአታችን ሞቶ ስለ ጽድቃችን ተነስቶ የመስቀሉን ስራ በማመን የዘላለም ሕይወት እንድናገኝ ስለሆነ ስለዚህ በእግዚአብሔር እምነት ማለት ይሄም ቢሆን ሁለተኛ ሐሳብ ነው፣ የብሉይ ኪዳን ትምህርት ነው። ስለዚህ አሁንም ለእስራኤል አማኞች ወይንም ለአይሁድ አማኞች እየተነገረ እንደሆነ እናስተውላለን። ሌላኛው ስለ ጥምቀቶች ይላል። ጥምቀቶች ነው። ስለ ጥምቀት አይልም፣ ስለ ጥምቀቶች ነው የሚለው። ለምሳሌ አሁን እኛ የእንትን ጥምቀት፣ የእሳት ጥምቀት፣ የእንትን ጥምቀት ብለን እናስተምራለን በደህንነት ትምህርታችን አይደለም። ግን መጽሐፍ ቅዱስ ስንት ጥምቀት አለ ይላል? ስለ አዲስ ኪዳን ጥምቀት ሲናገር አንዲት ጥምቀት ነው የሚለው አይደለም። እሱም ኤፌሶን ምዕራፍ 4 ላይ አንዲት ጥምቀት ይላል። ያለው አንድ ጥምቀት ነው እንጂ ጥምቀቶች የሉም። አሁን በአዲስ ኪዳን ብዙ ጥምቀት የለም። ያለው አንድ ጥምቀት ነው እንጂ 5-6 ጥምቀት የለንም። ጌታ ባወቀ መንፈስ ቅዱስ በተረዳ አንድ ጥምቀት ነው። ግን ጥምቀቶች የብሉይ ኪዳን ስርዓትን ነው የሚያሳየው። የመንጻት ስርዓት አላቸው፣ የጥምቀት ስርዓት አላቸው። ልዩ ልዩ የሚያደርጓቸው ከውሃ ጋር በተገናኘ እነሱ ጥምቀቶች ተብለው ተጠቅሰዋል። ስለዚህ ይሄም ቢሆን ስለ ብሉይ ኪዳን እንጂ ስለ አዲስ ኪዳን አይደለም። እጆችንም ስለመጫን ይላል። እጆችንም ስለመጫን እጅ የመጫን አገልግሎት በተመለከተ በአዲስ ኪዳን ሐዋርያት እጃቸውን እየጫኑ ለአገልግሎት የለዩ እንደነበረ ምዕራፍ 13 ላይ ተጽፏል።
እንዲሁ ጳውሎስ ደግሞ ጢሞቴዎስን እጅን በመጫን ውስጥ ያለውን ጸጋ አንቀሳቅሳለሁ ይለዋል። ስለዚህ በዚህ ቦታ ግን እጅ መጫን የተባለው አሁንም ብሉይ ኪዳን ላይ ያለ ስርዓት ነው። ለምን እጅ በመጫን የሰዎችን ኃጢአት ወደ እንስሳ በማስተላለፍ እጅ በመጫን ያገለግሉ አልነበረ የብሉይ ኪዳን ካህናት? ስለዚህ ይሄ እጅ የመጫንም ስርዓት ቢሆን ከብሉይ ኪዳን ጀምሮ የነበረ እንጂ ድንገት አሁን በአዲስ ኪዳን የመጣ አይደለም። ይሄም ቢሆን እስካሁን ድረስ ያየናቸው ሁሉ ስለ ብሉይ ኪዳን ናቸው። ስለ ሙታን ትንሣኤ በብሉይ ኪዳን ላይ የለም አለ። ዳንኤል 12 ላይ ምንድን ነው የሚለን? ስለ መጨረሻው ዘመን ይናገርና እነዛ ጻድቃን ለሕይወት ትንሣኤ፣ ኃጥአን ለሞት ትንሣኤ ይለን የለ። ስለዚህ የትንሣኤ ከሞት የመነሳት ትንሣኤ፣ ስለ መጨረሻው ፍርድም በብሉይ ኪዳንም ያለ ትምህርት ነው። እነዚህ ሁሉ ብሉይ ኪዳንን የሚያመለክቱ ናቸው። ስለ ዘላለም ፍርድ የብሉይ ኪዳን መጽሐፍት አብዛኛው የሚነግረን ስለ ዘላለም ፍርድ ነው አይደለም? እነዚህ ሁሉ አንድ አይሁዳዊ ወደ ጌታ ሲመጣ እነዚህ ሁሉ የመጀመሪያ ትምህርቶች ናቸው። ስለዚህ አንድ አይሁዳዊ ከዚህ ትምህርት ወጥቶ ከነዚህ ከብሉይ ኪዳን ስርዓቶች ወጥቶ ወደ አዲስ ኪዳን ትምህርት መምጣት አለበት። አሁን የዕብራውያን ሰዎች ገና እዚህ ላይ ነው ያሉት። መሰረትን እየደጋገሙ ይጥላሉ። ገና እዚህ ጋር ያሉት የዕብራውያን ሰዎች ገና አሁንም እጅ መታጠብ ላይ፣ ገና አሁንም እጅ መጫን ላይ፣ ገና የሞት አገልግሎት ላይ፣ ገና በእግዚአብሔር ስለማመን ላይ፣ ገና ስለ ሕግ ስርዓት ላይ ነው አሁንም ያሉት። ስለዚህ በመንፈሳዊ እውቀታቸው ከፍ ብለው የአዲስ ኪዳንን እውነት ወደ ማወቅ አልመጡም። ስለዚህ አሁን የዚህ መጽሐፍ ጸሐፊ እነዚህ ሰዎች እየወቀሰ ነው። በቃ ተነሱና እልፍ በሉ እንጂ መሰረትን እየደጋገማችሁ አትመስርቱ ብሎ ያስተምራል። ካለ በኋላ ቁጥር 3 ስለዚህ እግዚአብሔር ቢፈቅድ ይህንን እናደርጋለን ይላል። ምንድነው የምናደርገው? እግዚአብሔር ቢፈቅድ እነዚህን ትምህርቶች ደግመን እናስተምራለን። አሁን መቼም አንድ ሰው ደህንነት በትክክል ካልገባው እስካሁን ድረስ ለምን አልገባህም በቃ የራስህ ጉዳይ አይባልም። ቢረፍድም ግን ያው ማወቅ ስላለበት የግድ ይማራል። እነዚህን ትምህርቶች እግዚአብሔር ቢፈቅድ ደግሞ መማማር ይኖርብናል ይላቸዋል። ይህን አደርጋለን እግዚአብሔር ቢፈቅድ ካለ በኋላ ይሄ ማለት ግን ምን ማለት እንዳልሆነ ደግሞ ቀጥሎ ያስረዳል። ቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን እግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ስለዚህ አሁን ደግመን እናስተምራለን ማለት እንደነዚህ ክደው የሄዱትን ሰዎች መልሰን እናስተምራለን ማለት አይደለም። ለምን? እነዚህ ሰዎች አንዴ መጥተው አይተው የካዱ ናቸው። ምክንያቱ ደግሞ ለንስሐ እነርሱን ማደስ የማይቻል ነው ካለ በኋላ ለራሳቸው እግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና። እነዚህ ሰዎች በንስሐ ክደው የሄዱትን ሰዎች በንስሐ መመለስ እና ማደስ አይቻልም። ስለዚህ መልሼ አስተምራለሁ ስል እነዚህ ሰዎች አስተምራለሁ ማለት አይደለም። ነገር ግን በጌታ ቤት ቁጭ ብለው መንፈሳዊ ነገራቸው ያላደገ ወደ መረዳት ባለጠግነት ያልመጡትን ሰዎች የግድ መማር ስላለባቸው እነሱን እናስተምራለን። እነዚህን ግን ክደው የሄዱትን ሰዎች ደግሞ ምን አናደርግም? እነዚህን አናስተምርም። ለምን? ክደው የሄዱ ናቸው። የእግዚአብሔር ልጅ ሁሌ የሚሰቅሉ የሚያሳንሱ የሚያዋርዱ ናቸውና። አሁን እዚህ ነጥብ ላይ ነው እንግዲህ እንድንቆይ የምፈልገው። እነዚህ ሰዎች እነማን ናቸው? ሰዎች እነማን ናቸው? ክደው የሄዱ ሰዎች እነማን ናቸው ነው ጥያቄው። እነዚህ ሰዎች ጌታን ተቀብለው የዘላለም ሕይወት አግኝተው ጸድቀው ድነው ሕይወት ተካፍለው የኮበለሉ ናቸው ወይስ ደግሞ ጌታ ቤት ነን ብለው ድነናል ብለው መጥተው እንደገና የተዉ ናቸው የሚለው ነገር ላይ ነው የምናጠራ። ይኸውላችሁ እነዚህ እዚህ ላይ 6 ሀሳቦች ናቸው የተቀመጡት። እነሱም በዝርዝር እናያቸዋለን። ምን ማለት ነው ብርሃን መብራት ማለት ምን ማለት ነው የሚለውን እናያለን። እነዚህ ሰዎች ይኸውላችሁ ምን አይነት ሰዎች ናቸው? ወደ ጌታ መተናል ብለው
ከቅዱሳን ጋር ተቀላቅለው የተቀመጡ ከሚያምኑት ጋር የነበሩ የማያምኑ ሰዎች ናቸው። ከዳኑ ሰዎች ጋር የተቀላቀሉ ግን ያልዳኑ ሰዎች ናቸው። አማኝ ከሆኑ ጋር የተቀላቀሉ ነገር ግን አማኝ ያልሆኑ ሰዎች ናቸው። ምን ማለት እንደሆነ ላስረዳችሁ። ይህንን በራሱ በእግዚአብሔር ቃል ስንተረጉም በአንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ እንደዚህ የሚል ቃል እናነባለን። አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ከኛ ዘንድ ወጡ ይላል። ከማ ዘንድ ወጡ ነው የሚለው? ከኛ ዘንድ። እኛ ማንን እኛ ከኛ ዘንድ የሚወጡት? እኛማ ምዕራፍ 1 ቁጥር 3 ላይ እንደተገለጸ እዚሁ አንደኛ ዮሐንስ ላይ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነን። እኛ ማለት ከሥላሴ ጋር ህብረት እያደረግን ያለን፣ ከአብ ከወልድ ከመንፈስ ቅዱስ ጋር ህብረት የምናደርግንን እኛ ማለት። ስለዚህ እነዚህ ሰዎች ከኛ ዘንድ ወጡ ሲል ከማወጡ ማለት ነው። ከቸርች ወጡ፣ ከቅዱሳን ህብረት ወጡ እያለን ነው። ወጡ ማለት ምን ማለት ነው? ቀጥለን እናነባው። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም ይላል። ኢማጂን፣ ከኛ ዘንድ ወጡ፣ ነገር ግን ከኛ ወገን አልነበሩም። ከኛ ወገን ሳይሆኑ ነው ማለት ነው ከኛ ጋር ይኖሩት። ይሄ በየሸርች እየተሰበሰበ እስክስታ የሚመታው ሁሉ የሚወርደው ሁሉ የዳነ ነው ብላችሁ ነው የምታሰቡት? ይሄ ለዳንስ ግማሽ ሩብ ጉዳይ የቀረውን አምልኮ በየአዳራሹ እየሰበሰበ የሚዘል የሚጮህ ህዝብ ይሄ ሁሉ የዳነ ነው አይደለም። በዳኑት መካከል ያልዳኑ ሰዎች አሉ። ይህንን ልብ በሉ። በጸደቁት መካከል ያልጸደቁ ሰዎች አሉ። የእግዚአብሔር ልጆች በሆኑት መካከል የእግዚአብሔር ልጆች ያልሆኑ አሉ። እንዴት? ያ አሳ ለማጥመድ ፈልጎ መረቡን ወደ ባህር እንደጣለው ሰውዬ ማቴዎስ 13 ላይ እንደተነገረን አሳ ሊያጠምድ ፈልጎ መረቡን ወደ ውሃ ሲጥል አሳ ብቻ ሳይሆን ያገኘው ጊንጥም አብሮ ወስዷል። ስለዚህ መረቡ የሚሰበስበው አሳ ብቻ ሳይሆን ጊንጥም ጭምር ነው። እንክርዳዱ ከስንዴው ጋር እስከ መከር ድረስ ይቆያል። ማንም አንተ እንክርዳድ ነህ ብሎ ነቅሎ የመጣል ብቃት ኃላፊነት የለውም። ለምን? ለጌታ ቀን ይተዋል። ጌታ በመጨረሻው ጊዜ ሲመጣ አጫጆቹን ይልክና አይደል ያለን? ስለዚህ እንክርዳዱን ከስንዴ እየለየ ያጭድና ገለባውን እንክርዳዱን ወደ እሳት ስንዴውን ወደ ጎተራ ይከተላል። ስለዚህ የዚህ ኦቶሪቲ ያለው የዚህ ስልጣን ያለው የዚህ መብት ያለው ማን ነው? አገልጋዮች አይደሉም፣ ቸርች አይደለችም። እና ማን ነው? ክርስቶስ ነው ይህንን ማድረግ ስልጣን ያለው። ይሄ ይሆናል ይደረጋል ያለ። ስለዚህ አሁን ምን እያለን ነው? አንደኛ ዮሐንስ ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገን አልነበሩም። ከኛ ወገን አልነበሩም። ወዳጆቼ ከኛ ዘንድ ወጥተው ነው ዛሬ በየሚዲያ እልል ሲል የምታዩት። ትላንት ፓስተር ነበርኩ፣ 20 ዓመት ፓስተር ነበርኩ፣ እንትን ነበርኩ የሚል ዛሬ ቀንደኛ የክርስቶስ ተቃዋሚ ሆነው የምናገኛቸው ሰዎች ትላንትና ከኛ ዘንድ የነበሩ ነገር ግን ከኛ ወገን ያልነበሩ ናቸው። ይህንን ክሊር ማድረግ ያስፈልጋል፣ ማጥራት ያስፈልጋል። ከኛ ወገን ያልነበሩ ናቸው፣ ግን ከኛ ዘንድ ነበሩ። ከኛ ጋር አብረው ይዘምሩ ነበረ፣ አስራት ይሰጡ ነበረ፣ መባ ይሰጡ ነበረ፣ እልፍ ብሎ ይሰብኩ ነበረ፣ ይዘምሩ ነበረ፣ ግን ከኛ ወገን አልነበሩም። ይሄ እውነት ነው። ከኛ ወገን አልነበሩም። ከኛ ወገን አልነበሩም፣ ግን ከኛ ጋር ነበሩ። ግልጽ ነው አይደለ? መልእክቱ ከኛ ጋር ነበሩ፣ ግን ከኛ ወገን አልነበሩ። እኛ የማ ወገን ነን? የሥላሴ ወገን ነን። አንድ ሰው ወደ ቸርች ሲመጣ ወደኛ መምጣቱ ብቻ ሳይሆን ወደ ሥላሴ መምጣቱ ነው። አንድ ሰው ከኛ ጋር ህብረት ሊያደርግ ሲመጣ የሚመጣው ከሥላሴ ጋር ህብረት ሊያደርግ ነው።
ስለዚህ ሰው ከኛ ጋር ህብረት እያደረገ ከስላሴ ጋር ህብረት ላይ ያደርግ ይችላል። አንድ ሰው ከቅዱሳን ጋር ህብረት እያደረገ ከመንፈስ ቅዱስ ጋር ህብረት ላይ ኖረው ይችላል። ደግሞ ከኛ ጋር ህብረት ሳይኖረው ከስላሴ ጋር ህብረት እያደረገ ያለ ይኖራል። ምን ማለት ነው እሱ? ኤልያስ ብቻዬን ቀርቻለሁ ሲል እግዚአብሔር አንድ ነገር ተናገረው። ምን አለው? ለበዓል ያልሰገዱ 7000 ሰዎች አሉኝ። ኤልያስ አያውቃቸውም፣ እግዚአብሔር ግን ያውቃቸዋል። ዛሬ በየቦታውና በየሁኔታው የተቀመጡ እግዚአብሔር ብቻ የሚያውቃቸው እኔና እናንተ ማናውቃቸው። አቤ ሚውት አድርገው። እግዚአብሔር የሚያውቃቸው እኔና እናንተ ግን ማናውቃቸው፣ የቸርች መዝገብ ያልሰፈሩ፣ አስራት የማይሰጡ፣ መባ የማይሰጡ፣ መዝሙር ላይ የማይገኙ ግን እግዚአብሔር የሚያውቃቸው ከስላሴ ጋር ህብረት እያደረጉ ያሉ አሉ። ይህን ማመን አለብን። ሰው መስጊድ ውስጥ ሊሆን ይችላል። ይሄ ሰው ኦርቶዶክስ ውስጥ ሊሆን ይችላል። ሳራ በረሃ ሊሆን ይችላል። ቸርች ሰው የሌለበት። ስለዚህ ከኛ ጋር ህብረት የሚያደርገው ሁሉ ከስላሴ ጋር ህብረት እያደረገ አይደለም። ይሄንን ማጥራት አሁን ካለ ግርግርና ትኩሳት ይለየናል። አገልግሎት የመንፈሳዊ ነገር የመዳን ምልክት አይደለም። እንደምታውቁት ማቴዎስ 7 ላይ በስም ትንቢት አልተናገርንም፣ በስም አጋንንት አላወጣንም እኮ አሉ። መጡና የጌታ መልስ ምንድን ነው? አላወቅኳችሁም። ማን ናችሁ እናንተ? አላወቅኳችሁም እኮ እናንተ ናችሁ አጋንንት አወጣን ምናምን ትሉኝ፣ እኔ እኮ አላወቅኳችሁም። ማን ናችሁ? ጌታ የማያውቃቸው ሰባኪዎች፣ ጌታ የማያውቃቸው ዘማሪዎች፣ ጌታ የማያውቃቸው ነቢያት፣ ጌታ የማያውቃቸው አስራት አውጪዎች፣ ጌታ የማያውቃቸው መንፈሳዊ እንትን ላይ የሚሯሯጡ ሰዎች እንዳሉ መረዳት አለብን። ጌታ የማያውቃቸው በጎቼ ድምፄን ይሰማሉ ይከተሉኝማል፣ እኔም በስማቸው አውቃቸዋለሁ አይደል? በጎቹን ነው የሚያውቀው። ጌታ አያውቃቸውም ማለት እነዚህ ሰዎች በጎቹ አይደሉም ማለት ነው። በጎቹን ግን በስም ጠርቶ ያውቃቸዋል። አላወቅኳችሁም አላቸው። ማለት እንግዲህ በጎቼ አይደላችሁም እያላቸው ነው። በእኛ በሚገባን ቋንቋ አልዳናችሁም ማለት ነው። የዳኑትን ጌታ ያውቃል። ስማቸው በሰማይ መዝገብ የተጻፈ ነው የዳኑ ሰዎች። እኔ ሰው መዳንን ሲያሳነስ በጣም ይገርመኛል። መዳን ትንሽ ነገር ይመስለዋል። ከሆነ ቤተ እምነት መጥቶ ወደሆነ ቤተ እምነት መምጣት አይደለም እኮ መዳን። መዳን ከድቅድቁ ጨለማ ወደሚደነቀው ብርሃን መምጣት፣ ከሞት ወደ ህይወት መምጣት፣ ከእስራት መፈታት፣ ሃይማኖት መቀየር ሳይሆን ህይወት መቀየር ነው እኮ መዳን አይደለ? መዳን እኮ እሱ ነው ወዳጆቼ። መዳን እሱ ነው። ህይወት መቀየር ነው መዳን። ተቋም መቀየር ስፍራ አይደለም እኮ አይደለም። ኢየሱስ ለዘላለም ጌታ ነው። ስለዚህ አሁን ምን እያለን ነው ዮሐንስ? ምንድነው የሚለን? ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው ይኖሩ ነበር ይላል። ከኛ ወገን ቢሆኑ ኖሮ በመከራ ውስጥ፣ በችግር ውስጥ፣ በስደት ውስጥ ጸንተው ይኖሩ ነበረ። ግን ከኛ ወገን ስላልነበሩ ወጡ ይላል። ወጡ። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። የወጡት ምንድን ነው? ሁሉ ከኛ ወገን እንዳልሆነ ይገለጡ ዘንድ። ይህ እንድታወቅ ነው። ሁሉ ከኛ ወገን አይደለም። ቸርች ይሄ የምታየው በሺህ የሚቆጠር የሚያማምር ሱፍ ለብሶ ቸርች ውስጥ የምታየው ሰው ሁሉ ከኛ ወገን አይደለም። ከኛ ወገን እንዳልሆነ እንዲታወቅ ወጡ ይላል። የታወቁት ሲወጡ ነው። እስከዛ ድረስ አልታወቁም። የታወቁት ሲወጡ ነው። ከኛ ወገን እንዳልሆነ የታወቁት። እኔ አንድ ነገር እርግጠኛ ሆኜ እነግራችኋለሁ። ሰው አንድ አማኝ ደክሞት ወደ ኋላ ሊመለስ ይችላል። የቀደመ እምነቱን ማራመድ ግን አይችልም። ሄዶ ለታቦት መስገድ፣ ለስዕል ማጠን፣ ድሮ እየሄደ በየእንትኑ ሲደፋ እንደነበረው ለአምልኮ ያንን ማድረግ አይችልም። የዳነ ሰው
የዳነ ሰው መንፈስ ቅዱስ ውስጡ አለ። የቀደመ እምነቱን ጣዖት አምልኮ ሊያመልክ አይችልም። ሊደክምና ሊዝል በኃጢአት ሊወድቅ ግን ይችላል። ወደ ዓለም ሊመለስ ይችላል። ወደ ሃይማኖት ተመልሶ ግን የቀደመ የሃይማኖት ስርዓትን መፈጸም አይችልም። ለምን? አንድ ሰው ደክሞ ኃጢአት ቢሰራ እሱ ድካም ነው። ሌላ አማልክት ቢያመልክ ግን እሱ ክህደት ነው። በክህደትና በድካም መካከል ልዩነት የለም እንዴ? አለ፣ ልዩነት አለ። መድከም ማለት መካድ ማለት አይደለም። እነዚህ ሰዎች ግን የደከሙ አይደሉም፣ የካዱ ናቸው። እነዚህ ሰዎች ግን የደከሙ አይደሉም። ስለዚህ አሁን ዕብራውያን 6 ላይ ያሉ ሰዎች እንዴትኞቹ ናቸው ማለት ነው? እንደ አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ እንዳነበብናቸው ሰዎች ከኛ ጋር ያሉ ነገር ግን ከኛ ዘንድ ያልነበሩ ናቸው። በኋላ ከኛ ዘንድ ሲወጡና ሲሄዱ ነው ከኛ ወገን እንዳልነበሩ የታወቀ እንጂ መጀመሪያማ እንደኛው ይዘምራሉ፣ እንደኛው ይጸልያሉ። በቃ እንዳው መሳተን የሚያደርጉት ሽርብትን ነው የሚሉት፣ ግን አልታወቁም። አሁን ሚዲያ ላይ ስለሆነ ስም ላለመጥራት ፈልጌ ነው። እናንተ ታውቃቸዋላችሁ። በዚህ በየሚዲያው በጣም አሽኮሎሌ የሚሉ በጣም ሽርብትን የሚሉ ትላንት እኔ 30 ዓመት ፓስተር ነበርኩኝ የሚሉ በጣም አንቱ የተባሉ አገልጋዮች ዛሬ ወደ ኦርቶዶክስ ተመልሰው ቀንደኛ የማርያም ወዳጅ ሆነዋል። የማርያም ወዳጅ ሆነዋል። የሚካኤል ወዳጅ ሆነዋል። እንደው ትላንትና በጌታ የመሆን ወዝ እንኳን የላቸውም። ንግግራቸው አፋቸው ላይ እንኳን አታዩም። ኦርቶዶክሳውያን እንኳን በነሱ መጠን አያከሩም። አሁን አያከሩም። ለምን? እነዚህ ሰዎች ትላንትና ከኛ ጋር ነበሩ፣ አልዳኑም። የዳነ ሰው በዚህ ርቀት ሄዶ ጌታን መካድ አይችልም። የዳነ ሰው በዚህ ርቀት ሄዶ አመፅ መስራት አይችልም። የዳነ ሰው በዚህ ርቀት ሄዶ አመፃ መስራት አይችልም። ግን እነሱ ትላንት በጌታ ነበርን አሉ፣ ግን ከኛ ወገን ነበሩ። ወጡ፣ ሲወጡ ከኛ ወገን እንዳልነበሩ ታወቁ። ስለዚህ አሁን ይውላችሁ፣ ለምሳሌ ይቅርታ፣ እነዚህ ሰዎች መዳናቸውን አጡ አይደለም የሚባለው፣ ቀድሞም አልዳኑም ነበረ ነው የሚባለው። መዳን ማለት የሆነ ቀን የምታገኘው የሆነ ቀን የምታጣው አይደለም። የሆነ ቀን እጅ የሚኖር የሆነ ቀን ከእጅ የሚወጣ አይደለም። መዳን አንዴ ነው ሰው የሚድነው። ስለዚህ እነዚህ ሰዎች ወደ እንትን ሄደው ተመልሰው ሲሄዱ እምነታቸውን ክደው ጌታን ክደው ከዛ ድህነታቸውን አጥተው የሚኖሩ ሰዎች አይደሉም። ቀድሞ ነው አልዳኑም ነበር። አዎ ለምን? ይኸው የቀደመ እምነታቸውን እያደረጉ ነው እንደ ዕብራውያን ሰዎች። እንዳውም አንዳንዱማ ይኸው ጨርሶ ኦርቶዶክስን አያውቅም፣ ግን በቃ ከእነሱ የከፋ ሆኖ ታገኙታላቸው። ልብ አድርጉ። በድካምና በክህደት መካከል ሰፊ ልዩነት አለ። በይሁዳና በጴጥሮስ መካከል ልዩነት እንዳለው ማለት ነው። ስለዚህ እዚህ ላይ የተዘረዘሩትን ረጅም ነው ሀሳቦቹ፣ ግን ሁለቱም ብቻ ለዛሬ እናይና ደግሞ በቀጣዮቹ ቀናቶች የተቀሩትን ሀሳቦች ላይ እንነጋገርባቸዋለን። ለእናንተ ብድል ሰጣለሁ፣ እኔ ብቻ ዝም ብዬ የለፈለፉ ጊዜ እንዳልወስድ። ስለዚህ አሁን ባጭሩ ዕብራውያን ምዕራፍ 6 ቁጥር 4 እስከ 5 ያሉ ሰዎች ቦርናጌን ያደረጉ ሰዎች አይደሉም ነው ባጭሩ። ለምን? መንፈስ ቅዱስ ወደ እውነት ነው ሰውን የሚመራው፣ ወደ እውነት ነው የሚመራው እንጂ መንፈስ ቅዱስ ወደ ሐሰት አይመራም፣ ወደ ሞት አይመራም። ማናችንም በመዳናችን ጉዳይ ዋስትና ልንወስድ አንችልም። ዋስትናችን መንፈስ ቅዱስ ነው። የቤዛ ቀን ማህተማችን እሱ ነው። ኢየሱስ ክርስቶስ ነው የአዲሱ ኪዳን ዋስ ሆኖ በእኛ ጉዳይ ተጠያቂ ሆኖ በአብ ፊት እየቀረበ ያለው ክርስቶስ ነው። ስለዚህ የመዳን ዋስትናችን ለምሳሌ ብሉይ ኪዳን ላይ እግዚአብሔር አዳምን ምን አለው? ይህንን በለስ አትብላ፣ ይህንን በበላ ቀን ግን ሞትን ትሞታለህ አለው አይደለ? ስለዚህ ዋስትናዋ ምን ሆነች ማለት ነው? ዋስትናዋ ያቺ በለስ ናት። ማነው አዳም ያቺን በለስ ከበላ ሊሞት ካልበላ ሊኖር። ስለዚህ ዋስትናዋ ምን ሆነች? የተስፋ ቃሏ ምን ሆነች? በለሷ ነበረች ማለት ነው። አሁን ልክ እንደዚህ ዋስትና ሆኖ የተቀመጠው ኢየሱስ ነው። እኛ ዳንን፣
የዘላለም ሕይወት አገኘን። ስለዚህ ኢየሱስ ነው ዋስትናው፣ ዋስ ነው ይላል። እኛን በኃላፊነት ሁሉ ተረክቦ በአብ ፊት እየታየ ያለ ኢየሱስ ክርስቶስ ነው። ይሄንን ማስመር አለብን። ስለዚህ እነዚህ ሰዎች ከቅዱሳን ጋር ህብረት ሲያደርጉ የነበሩ ነገር ግን ቅዱሳን ያልነበሩ፣ ከዳኑ ሰዎች ጋር ህብረት ሲያደርጉ የነበሩ ነገር ግን የዳኑ ሰዎች እንዳልነበሩ እናያለን ማለት ነው። ስለዚህ አንደኛ ስለ እነዚህ ሰዎች ሲናገር አንድ ጊዜ ብርሃን የበራላቸው ይላል። አንዳንድ ወንድሞች ከዚህ ተነስተው ብርሃን በርቶላቸዋል ማለት ድነዋል ማለት ነው ይላሉ። ምን ማለት ነው ብርሃን በርቶላቸዋል ማለት? እነዚህ ሰዎች በኋላ የካዱት በኋላ የካዱ መሆናቸውን ስንመለከት ብርሃን አግኝተዋል። ብርሃን ማለት ግን ምንድነው? የአእምሮ ዕውቀት ነው። የእነዚህ ሰዎች ብርሃን የአእምሮ ዕውቀት ነው እንጂ በልብ ላይ የበራ ወይንም ደግሞ እንደ ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንደተመዘገበው የክርስቶስ የክብሩ ብርሃን ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሰዎች ሐሳብ አሳወረ ይላል። ስለዚህ አሁን ያ ብርሃን አይደለም ልባቸው ላይ ፈነጠቀው። እነዚህ ሰዎች የዕውቀት ብርሃን አግኝተዋል። ኢየሱስ ክርስቶስ ነው ብርሃን አይደለም? ቅድም እንዳልነው እነዚህ ሰዎች የብሉይ ኪዳን እምነት ያላቸው ናቸው። ክርስቶስ በርቷል፣ በመካከላቸው እኮ ተገልጧል። ክርስቶስ እኮ በርቶላቸዋል፣ መጥቷል ወደ እነሱ። በትንቢት በነቢያት ሲነገር የነበረው ጌታ ኢየሱስ ክርስቶስ በመካከላቸው ብርሃኑን እኮ ተገልጧል። አይተዋል እኮ ተመልክተዋል፣ ግን ሊቀበሉት አልወደዱ። አሁን ሰዎች ይብላችሁ መካድ ማለት ላለመቀበል እምቢ ማለት። የነዚህ ሰዎች መካድ ምናምን መካድ ነው። ላለመቀበል እምቢ ማለት ካመኑ በኋላ መተው ሳይሆን ላለማመን መካድ ማለት ነው። ላለመቀበል መካድ ማለት ነው የነዚህ ሰዎች ስራ እንጂ ከተቀበሉ በኋላ አሜን ካሉ በኋላ እሺ ካሉ በኋላ ዳግመኛ ተወልደው አይደለም። ኧረ ይቅርብን በቃ እንደውም እሱ ጌታ አይደለም ማዳኛ አይደለም ብለው ትተው አይደለም። መጽሐፍ ቅዱስ የዳነ ሰው ኃጢአትንና ዓለማዊ ምኞትን እንደሚክድ እንጂ ጌታን እንደሚክድ አይናገርም። በቃ ካልተጻፈ አልተጻፈም ነው። አዲስ ነገር ለምን መፍጠር እንፈልጋለን? ካልተጻፈ አልተጻፈም። ይህም ጸጋ ኃጢአተኛነትንና ዓለማዊ ምኞትን ክደን አይደለም የሚለው። ስለዚህ እግዚአብሔር ጸጋ ኃጢአተኛነትንና ዓለማዊ ምኞትን ያስክዳል እንጂ ጌታን አያስክድም። ከጌታ ጋር የማያቆይ ጸጋ ነው የተቀበልነው። ጌታን የሚያስክድ ጸጋ አልተቀበልንም። የተቀበልነው ጸጋ ኃጢአተኛነትንና ዓለማዊ ምኞትን የሚያስክድ ነው። ከጌታ ጋር ደግሞ የሚያጣብቅ፣ ከጌታ ጋር ደግሞ የሙጥኝ የሚያስብል፣ በመከራም ቢሆን በስደትም ቢሆን በችግርም ቢሆን በረሃብም ቢሆን በጠጋብም ቢሆን ከጌታ ጋር የሚያጣብቅ ጸጋን የተቀበልነው እንጂ ጌታን የሚያስክድ አልተቀበልንም። ከጌታ ጋር አጽንቶ የሚያኖር ጸጋ ነው የተቀበልነው። ስለዚህ እንዲህ ያሉ ሰዎች የአመለካከት ለውጥ እንጂ የህይወት ለውጥ ያደረጉ አይደሉም። እነዚህ የአመለካከት ለውጥ ሰው ያደርጋል። የአመለካከት ለውጥ ዛሬ በቄሶቹን አንዱን ቄስ ሄደ ጠይቀው በአመለካከቱ ማርያም እንደማታማልድ ያውቃል። ግን ይሄንን እውነት ክዶ ወደ ጌታ መምጣት አይፈልግም። አሁን እኛ የምንቸገረው ምንድን ነው? ማርያም አታማልድም ማለት እኮ መዳን አይደለም። መዳን ኢየሱስ ያድናል ማለት ነው። ማርያም አታማልድ የሚያለው ሁሉ እኮ ነው እየተሰበሰበ አሁን በየሚዲያው ምናምን ግሪ እንትን እየፈጠረ እኛም እንትን የሚመስለን ማርያም አታማልድም፣ ቅዱሳን አያድኑ፣ መላእክት አያድኑ ማለት ሰውየው ድነዋል ማለት አይደለም። ኢየሱስ ክርስቶስ ነው አዳኝ። እነዚህን መቃወም ጥሩ ነው፣ ምናልባት በር ሊከፍት ይችላል። ግን እነዚህን መቃወም አይደለም መዳን። መዳን ኢየሱስን አሚን ማለት ነው። አይደለም እንዴ? ኢየሱስን አሚን ማለት ኢየሱስን መቀበል፣ ኢየሱስ የህይወቴ አዳኝና ጌታ ነው፣ ስለ ኃጢአቴ ሞቷል፣ ስለ ጽድቄ ተነስቷል ብሎ ማመን ነው እንጂ መዳን ማርያምን መቃወም፣ ገብርኤልን መቃወም ምናምን እንኳ አይደለም መዳን። ስለዚህ እንደዚህ ያወቁ ሰዎች፣ ይህን የተረዱ ሰዎች እኮ አሉ። አሁን ለምሳሌ ሚዲያ ላይ እንሰማለን። ለምሳሌ ኢየሱስ አያድንም ማናለ፣ ኢየሱስማ እንደዚህ ያድናል፣ ሞቶልናል፣ ተገርፎ ምናምን የሚሉ እውቀት ያላቸው ግን ህይወት ያልተካፈሉ ሰዎች እኮ አሉ። አሁን ዛሬ ሚዲያ ላይ ነገሌ ብዬ መጥራት ስላልፈለግኩ ነው።
በኦርቶዶክስ ወገን ሆነው በሚዲያ ላይ እየቀረቡ መልስ የሚሰጡ እንዲያውም አንዳንዱማ ያስቀናል። ከአንድ ፓስተር በተሻለ ሲያብራራ አይተ በቃ እንትናማ ሳይድን አይቀርም ልንል እንችላለን። ይሄ ሰውዬ በእውቀት ነው የተሰማማው እንጂ መዳን አላገኘም። መዳን ማለት መቃወም አይደለም። መዳን ማለት መቀበል ነው። መዳን ማለት አሜን ማለት ነው አይደለም። መዳን ማለት ህይወትን መቀበል ስለሆነ ኢየሱስ ክርስቶስ ያድናል። ስለዚህ እነዚህ ሰዎች የአመለካከት ለውጥ ነው፣ ብርሃን አግኝተዋል። የአመለካከት ለውጥ ያገኙ እንጂ ህይወት ያገኙ ሰዎች አይደሉም። እግዚአብሔርን እንዲያውቁ ይናገራሉ የሌለ መጽሐፍ በስራቸው ግን ምን ይላሉ? የሚክዱ ናቸው ይላል እኮ ቲቶ ምዕራፍ 1 ቁጥር 16 ምንድን ነው የሚለው? አንዳንዶች እግዚአብሔር እንደሚያውቁ ይናገራሉ፣ ግን በስራቸው ይክዱታል። ጌታን ግን ይክዱታል፣ ግን እግዚአብሔር እንደሚያውቁ ይናገራሉ። ቲቶ ምዕራፍ አይ ቲንክ እንደዛ መሰለኝ የሚለው ቲቶ ምዕራፍ 1 ቁጥር 16 ምንድን ነው የሚለው? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እግዚአብሔር እናውቃለን እኛ ምናምን ብለው ይናገራሉ። ምን ብለው? እግዚአብሔር እናውቃለን ብለው ይናገራሉ። በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ይላል። እግዚአብሔር እንደሚያውቁ ይናገራሉ፣ ግን አይታዘዙም። ለዛ ላወቁት እውቀት ግን አይታዘዙም። ስለዚህ በስራቸው ይክዱታል ነው የሚለው። ስለዚህ ሰዎች ብርሃን በርቶላቸዋል ማለት እስራኤላውያን ናቸው። የብሉይ ኪዳን እምነት አስቀጥለው የሚኖሩ ናቸው። ስለዚህ ክርስቶስ በመካከላቸው የተገለጠ ነው። አንደኛው ይሄ ነው። ስለዚህ ብርሃን በርቶላቸዋል ማለት ቦርን አጌን አድርገዋል ማለት አይደለም። እሺ አንድ ቁጥር ትላክልኝ፣ ቃል መለከት አድርግልኝ። ስለዚህ እነዚህ ሰዎች ብርሃን በርቶላቸዋል ማለት ህይወት አግኝተዋል፣ የዘላለም ህይወት አግኝተዋል ማለት አይደለም። ግን በእውቀት የተስማሙ ይሆናሉ። በእውቀት የተስማሙ ግን ይሆናሉ። እሺ ሰለሞን መግባት ከቻልክ ግባ፣ እህታችን አንቺም ገቢ። እሺ ከቻልክ አንተም፣ ለሁላችሁም ልክ ያለው ፈቃደኛ ከሆናችሁ ግቡ። ጌታ ለዘላለም የተባረከ ይሁን። እዚህ አንድ ነገር እዚህ ላይ እናሰምራለን። ቀጥሎ ምንድን ነው የሚለን? ብርሃን የበራላቸውን ካለ በኋላ ሰማያዊውን ስጦታ የቀመሱ ይላል። አሁን ጥያቄው አማኞች ቀመስን ወይስ በላን ነው? ሰማያዊ ስጦታ ቀመስን ወይስ በላን ነው ምንለው? መቀመስ ማለት ማድረግ ነው። ይጣፍጣል ወይ ለዋጠው ወይ ስልቶ ብሎ መቅመስ ነው። መቅመስ አይደለ? አማርኛ እንደዛ ነው። አሁን እኛ አልቀመስንም። እኛ የቀመሰን ሳይሆን የበላን። እዚህ የዕብራውያን አማኞች ከማመናቸው በፊት የሚያውቁት የምድር የሆነ ስጦታ አለ። ምድራዊ ተስፋ፣ ምድራዊ በረከት፣ ምድራዊ ርስት የተሰጣቸው ሰዎች ናቸው። ክርስቶስ ግን ሰማያዊ ጥሪ ያቀረበው። ለምሳሌ አብርሃምን ከምድርና ሲለው ከኡር እንዲወጣ ሲያደርገው እንደው በብሉይ ኪዳን እግዚአብሔር ይህንን ሕዝብ ባርኮ በመካከላቸው ሲንቀሳቀስ ብዙ ነገር ያጣጣሙና ብዙ ነገር የበሉ የጠጡ ሰዎች ናቸው። ብቸኛ የተስፋ ባለቤቶች ናቸው። ክርስቶስን በብሉይ ኪዳን የቀመሱ ብቸኛ ሰዎች ናቸው አይደለም? ኤፌሶን ምዕራፍ 2 ቁጥር 11 ስናነብ እናንተ ከክርስቶስ የተስፋ ቃል የራቃችሁ ናቸው አለን። እነሱ ግን ባለ ተስፋ ናቸው። ክርስቶስ እኮ በአካል የለም፣ ግን በተስፋ የክርስቶስ ናቸው እነዚህ ሰዎች። እዚህ ክርስቶስን የተቀበል ያጣጣሙ ሰዎች ናቸው። አሁን ግን ጌታ መጥቶ ጥሪ ያደረገው ከምድር ወደ ሰማይ ውጡ ነው። በኡርና በእስራኤል መካከል እኮ ልዩነት የለም። አፈር ያው አፈር ነው። ሀገር ያው አገር ነው። ምንም ልዩነት የለም።
ከኡር ምድር ውጣ አለው፣ ወደ እስራኤል ምድር ነው። ከምድር ወደ ምድር ነው ጥሪው አይደለም። አሁን ግን በአዲስ ኪዳን ጥሪው ከምድር ወደ ምድር ሳይሆን ከምድር ወደ ሰማይ ነው። ዕብራውያን 3:1 ላይ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ ተብሎናል። ስለዚህ ጌታ የጠራን ከምድር ወደ ሰማይ ነው። ከምድር ወደ ሰማይ ነው። ስለዚህ እናም ከሰማይ የወረደ የህይወት እንጀራ ክርስቶስ ነው። ክርስቶስ ደግሞ ከሰማይ የወረደ የህይወት እንጀራ ነው። እዚህ ከሰማይ የፈሰሰ የህይወት ውሃ መንፈስ ቅዱስ ነው። አሁን ሰማያዊ ስጦታ አይደለ የቀመሱትን አይደለም። ከሰማይ የመጣው ማን ነው? ክርስቶስ ነው። ሰማያዊ እንጀራ ሆኖ መጥተዋል። ከሰማይ የፈሰሰ ውሃ ማን ነው? መንፈስ ቅዱስ ነው። ከሰማይ የፈሰሰ መንፈስ የህይወት ውሃ ሆኖ መጥተዋል። ስለዚህ እነዚህን መብላት እነዚህን መጠጣት ነው። ጌታ ምን አለ? ዮሐንስ 6 ላይ የሚበላኝ የዘላለም ህይወት አለው ዳግመኛ አይራብም አለ። የሚበላኝ ያለው የሚቀምሰኝ አይደለም። ዮሐንስ 4 ላይ ይህንን የህይወት ውሃ የሚጠጣ ነው እንጂ የሚቀምስ አይደለም ያለው። እነዚህ ሰዎች ቀመሱ፣ እኛ ግን ጠጣን። እግዚአብሔር የተመሰገነ ይሁን። እነሱ ቀመሱ፣ እኛ ግን በላን። ክርስቶስን በላን። ነፍሳችን ከረሃብ ጠገበች። ጽድቅን የሚራቡና የሚጠሙ አለ። እኛ ግን ጌታን በልተን ከጽድቃችን ጠገብን። አሁን የመዳን ረሃብ መቼም አለብኝ የሚል ሰው አይኖርም። ማንም ሰው በጌታ ሆነው ሰዎች እኮ ጽድቅን ተርበው ነው ጫካ ለጫካ የሚሄዱት አይደለ? ገዳም ለገዳም የሚንከራቱ ጽድቅን ተርበው ነው። እኛ ደግሞ ጌታን ስናገኝ ከጽድቃችን ጠገብን። ሌላ የምንጠብቀው የጽድቅ ዓለም የለም። ክርስቶስ ጽድቃችን ነው አይደለም? ክርስቶስ ጽድቃችን ነው። ክርስቶስን ስንቀበል ነፍሳችን በቃ እሱን በልታው ረካች፣ ጠገበች። ሌላ ናፍቆት የለም። ሌላ ናፍቆት የለም። ስለዚህ ያልጠገበ ሰው ወደ ጌታ መጥቶ ጌታን ያልጠገበ ሰው እንደገና መብላት ነው የሚኖርበት። እኔ ግን እግዚአብሔር ይመስገን ጌታን በልቼ ጠግቤያለሁ። እዚህም ያላችሁ ሁላችሁም እርግጠኛ ነኝ ጌታን በልታችሁ ጠግባችኋል። ነፍሳችን ከረሃብ ክሳት ነፃ ወጥታለች። ስለዚህ ክርስቶስ ሰማያዊ ስጦታ ነው፣ መንፈስ ቅዱስም ሰማያዊ ስጦታ ነው አይደለ? እነዚህ መንፈሳዊ በረከት ሆነው ተሰጥተውናል። ስለዚህ በመካከላችን ያሉ እነዚህ ሰዎች የአፍ አማኞች ለእውነተኞቹ አማኞች የተሰጠውን ሰማያዊ ስጦታ አብረው የሚቀምሱ ሰዎች ናቸው። በነገራችን ላይ ይሄ ማለት በአጭር ቋንቋ ምንድን ነው? ቀመሱት ማለት ምን ማለት ነው? ስጦታው ለነሱ መጥቶ ነበረ፣ እነርሱ ግን ተቀበሉ ማለት አይደለም። ለነሱ የመጣው ስጦታ አረጉ፣ ቀመሱና ተዉት፣ አልበሉትም። ዘጸአት ምዕራፍ 12 ቁጥር 38 እና ዘሁልቅ 11 ቁጥር 3-8 ስንመለከት እስራኤላውያን ከግብፅ ሲወጡ አብረዋቸው የወጡ ግብፃውያን ነበሩ አይደለም? ድብልቅ ህዝብ አብሯቸው ነበረ። እነዚህ ድብልቅ ህዝቦች ለእስራኤላውያን የሚወርደውን መና አብረው ይበላሉ። ለእስራኤላውያን የሚፈልቀውን አለቱን የሚፈልቀውን ውሃ አብረው ይጠጣሉ። ግን እስራኤላውያን አይደሉም። ርስት ሲከፋፈል ይወስዳሉ። እነዚህ ሰዎች አይወስዱም፣ እስራኤላውያን ስላልሆኑ። ልክ እንደዚሁ ማለት ነው። አሁንም በአማኞች መካከል እንደነዚህ አይነት ሰዎች አሉ። አማኞች የበሉትን እየቀመሱ፣ አማኞች የሚጠጡትን እየቀመሱ የሚኖሩ ቀማሾች አሉ ማለት ነው። ስለዚህ እነዚህ ሰዎች ሰማያዊ ስጦታን የቀመሱ ናቸው ማለት በልተው የረኩ ናቸው፣ ጠጥተው የረኩ ናቸው፣ ከጥማታቸው የቆረጠላቸው ነው ማለት አይደለም። ስለዚህ የዳኑ ሰዎች ግን የቀመሱ አይደሉም። የዳኑ ሰዎች የበሉና ከጥገባቸው የረኩ ናቸው። ቀጣዮቹ ሀሳቦች ረጅም ስለሆኑ ወደ 1 ሰዓት ያህል አውርቻለሁኝ። ነገም ስለምገባ የተረፈውን ሀሳቦችን እናያለን። እግዚአብሔር የተባረከ ይሁን። ለማንኛውም ይኸውላችሁ በዕብራውያን መልእክት ውስጥ ኃጢአት ተጠቅሰዋል። ምሳሌ ወደው ኃጢአት ብናደርግ ወደው እንድምና የሌለ በዕብራውያን መልእክት ውስጥ ኃጢአት ጌታን መካድ ነው የተቀመጠው። ልክ ነው። ማመንዘርም ኃጢአት ነው። ምዕራፍ 12 ላይ ስለ ሴሰኝነት ተጽፏል። ግን ስለ ኃጢአት ሲናገር ወዶ ስለሚሰራ ኃጢአት በዕብራውያን መልእክት ላይ ሲቀመጥ ወዶ የሚሰራ ኃጢአት ዝሙትን፣ ስርቆትን ሳይሆን ክህደትን ነው። ምዕራፍ 10 ላይ ያለ ቁጥር 26 ጀምሮ
የእግዚአብሔር ልጅ የረገጠ ወደን ኃጢአት ብንሰራ ካለ በኋላ የእግዚአብሔር ልጅ የረገጠ የጸጋው መንፈስ ያግፋፋ የተቀደሰበትን ደም እንደ ርኩስ ነገር ይቆጠር ይል። ይሄ እኮ ክህደት ነው። ስለዚህ በዕብራውያን መልእክት ውስጥ ኃጢአት ክህደት ነው ወዳጆቼ። ወደን ጌታን ብንክድ ማለት ነው። እኛ ደግሞ አንክድም። ኢየሱስ ተመችቶናል፣ ጠጥተናል። ስለዚህ እኛም ደግሞ የተሻሉ ሰዎች ሆነን ሳይሆን የእግዚአብሔር ጸጋ ነው ክርስቶስን በሰው ልብ አትሞ የሚያኖር የእግዚአብሔር ጸጋ ነው። ስለዚህ እኛን